እኔ እኮ አንዳንዴ ማለት ነው እንደው ሰኢድ ድንግርግር ያደርገኛል። አሁን ሱመያ ሰው በሚያስፈልግባት ሰዓት አዩን ያባብላል ሰው። ሱመያ ይሄንን ቪዲዮ እስከምትለቅ ሰኢድ እስከ ዛሬዋ ቀን ድረስ መጠበቅ አልነበረበትም። ሰለምቴ ሚስት ያላቸው ወንዶች በርትተው ከጎናቸው ሆነው በዲናቸውም ሆነ በሁሉ ነገራቸው ሊያጠናክሩ ይገባል። ሰኢድ ሱመያን ከጎኗ ሆኖ አይዞሽ አለሁ እያለ ማጠናከርን ይመስል አዩን ቁሞ አስፋልት ላይ ያባብላል። ጭራሽ ልጆቹ ሊጠመቁ ነው እኔም ልጠመቅ ነው እያለች እሷ ይህን ቪዲዮ የሰራችው ለሰኢድ ነው። ያለችበትንም አውርታለች እንጂ ሱመያ እንደዚህ በቶሎ አታወራም ነበር። ሱመያ የሆነ ነገር ሲደናገራት በቃ ውሳኔ መወሰን ሲያቅታት እኔ አውቃለሁኝ እንደዚሁ ከንግግሯ ማለት ነው። እና ሰኢድ አሁን በዚህ ሰዓት ላይ ሙሽ ከአዩ ጎን አይደለም መቆም ያለበት ከሱመያ ጎን። ሙሽ ልጆቹ ሊጠመቁ ነው ስለተባለ ብቻ መሮጥ ቀድሞ ከመጀመሪያው እኔ እንደውም ቪዲዮ እንደለቀቀ ሳላይ በውስጥ ገብቼ ጥርግ አድርጌ ነው የሰደብኩት። ልክ ልኩን ነግሬዋለሁ። ምክንያቱም እኔ ሱመያ ጓደኛዬ ናት፣ እህቴም ናት፣ የምወዳት ጓደኛዬ ናት። አሁን ላይ ዛሬ ላይ በዲኗ ደካማ እንድትሆን ከድንና ከቤተሰብ የትኛውን መምረጥ እንዳለባት በማታውቅበት ጊዜ እንዲደናገራት ውሳኔ መወሰን እንዳቅታት አልፈልግም። ለዛን ተናደርኩ። ሰኢድን የሚገባውን ንግግር ተናግሬዋለሁ። ከተናገርኩኝ በኋላ ወደ ዩቲዩብ ገባ ስል ቪዲዮ ለቋል። እኔ ግን ይቺ አዩ የማትገባኝ ነገር እንደው ትንሽ እንኳን ርህራሄ የሚባል ነገር የላትም። እንደው ትንሽ ርህራሄ የሚባል ነገር የለሽም። አንቺ ብትሆኚ በሱመያ ቦታ ምን ታደርጊያለሽ? ንገሪኝ እስኪ። ሱመያ ጀግና ናት። ጀግንነቷን ሁላችንም እናውቃለን። አሁን ላይ ግን ያለችበት ሁኔታ ትንሽ ከበፊቱ የተለየ ነው። በዚህ ሰዓት ላይ እንደውም አንቺ አብረሃት ቆም ከጎኗሁን ማለት ነበር የነበረብሽ። ሰኢድን ታስፈራሪያለሽ። ምን ጎንደር ስለገባ ባህር ዳር ስለሄደ ሰኢድን ምን የሚደረግ ይመስልሻል? አንቺ አበዛሽው። አሁን ሳቦ ተላላጥሽ። እንዲህ ሱመያ ከነ ልጆቿ እዛ የምታሳልፈውን ሁኔታ እያየሽ ቪዲዮዋን እየተመለከትሽ ባይንሽ በብረቱ እያየሽ ግን አንቺ ገና ሰኢድ ትቶኝ ይሄዳል፣ ገና ሱመያን ያገኛታል፣ ገና እንደዚህ ይሆናል፣ ገና ይተወኛል ብለሽ ነው። ፍራቻ ነው እንደዚህ የሚያንቀጠቅጥሽ አይደለ? ልጅ ትፈሪያለሽ። በራስሽ ከተማመንሽ ልጅ ትፈሪያለሽ። አንቺ ልጆቿን የሚፈልገው ሱመያን አይፈልጋትም ስትያል ነበር እንዴ? ሱመያን የማይፈልጋት ከሆነ አንቺ ምን አስፈራሽ? ምን አስጨነቀሽ? አሁን ግን ሰኢድ አይደለም ጉዳያችን፣ ያንቺ ባል ሰኢድ ሳይሆን ጉዳያችን እኛ ሱመያ ብርቱ እንድትሆን ጠንካራ እንድትሆን ስለምንፈልግ ሁላችንም ከሱመያ ጎን። እኔ በዚህ ሰዓት ከሱመያ ጎን ብሆን ወላሂ በጣም ደስ ይለኝ ነበረ። ቤተሰቦቿም እኮ ሀቅ አላቸው፣ ትክክል ናቸው። ይህንን ያሉበት ሁኔታ ባሏ ከጎኗ ስለሌለ ነው። ሰዎች ባሏ ሰኢድ ከጎኗ ስለሌለ ነው እንጂ ሰኢድ ጋር አብረው ቢሆን የሄዱት ባሏን ብታስተዋውቃቸው ይሄ ሁሉ አይፈጠርም። አምኖም ሊቀበሉ ይችላሉ፣ አምኖም ላይቀበሉ ይችላሉ። አይፈጠርም ነበረ። ግን ይሄን ሁሉ እንዲፈጠር ያደረገው ሰኢድ ነው። ለዚህ ሁሉ ምክንያት ተጠያቂ ሰኢድ ነው። ሱመያ ሰለምቴ እንደሆነች ያውቃል። ደካማ ጎን ሊኖራትም እንደሚችል ያውቃል። በዚህ ሰዓት ደካማ ጎኗ እንዲበዛ ሳይሆን ማድረግ የነበረበት ደካማ ጎኗ እንዲቀንስ ከሱመያ ጎን መቆም ነበር። ግን ሰኢድ አሁንም ወደፊትም ወደ ኋላም ስህተት ይፈጥራል። መሄድ ያለበት ቦታ ላይ ያረፍዳል። መድረስ ያለበትን ጊዜ ያሳልፋል። ሰው በሰዓቱ ማድረግ ያለበትን ነገር ሰዓትና ጊዜ ቆጥቦ ማድረግ ያለ ነው። ሰኢድ ግን ይሄንን ነገር ሊያደርግ አይችልም። ለሽ አላውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ምንድነው ሰኢድ ወደ ሱመያ ጋር ትላንትና መሄዱን ሳላውቅ
በውስጥ ገብቼ ሰኢድን ጥርቅ አድርጌ ነው የሰደብኩት። ልኩን ነግሬዋለሁ። የሚገባውን ንግግር ተናግሬያለሁ ማለት ነው። ምክንያቱም በዚህ ሰዓት ላይ ከሱመያ ጎን መቆም ሲገባው አዩን ያባብላል። አዩ ምን ሆናለች? ምን ተበደላለች? ጭራሽ ያለፈ ታሪክ እያነሳች ቤቴ ገብታ ታፍና እንደዚህ ብላ ሚስጥሬን አስወጥታኝ እንደዚህ ያርጋኝ። ምን አደረገች? ምንም አላደረገች። እቤትሽ ገባች። እንዴት እንደምትኖሪ ሁኔታሽ እንደሆነ አየችሽ። እዚህ ሁና ያየችሽን እዛ በአካል መታ ያንቺን ማንነት ብቻ ነው ያረጋገጠችው እንጂ አልደበደበችሽ፣ አላሰረችሽ፣ አልገረፈችሽ። ምንድነው እንደዚህ የዚህን ደረጃ የሚያንቀጠቅጥሽ አንቺ? እንደሰማሽው ከሆነ ሱመያ ጀግና ናት። እዚህ ሀገር ሴት ደብድባ ታውቃለች። በቦክስ ገነጣጥላ ወንድ የገረማ መጣት አስመስላ ነው የተወቻት። እንደዛ ብታደርግሽስ ምን ትይ ነበር? መቼም አንድ ቃል አትተነፍሽም ነበር ደብድባሽ በነበረ። ግን ሱመያ ጨዋ ወልዶ ጨዋ ያሳደጋት ናት። እንደዚህ አይነት ደረጃ ላይ አትደርስም። ግን አሁን ላይ ሱመያ ያለችበትን ሁኔታ እያወቅሽ አንቺ እንዴት እንደዚህ ትሆኛለሽ? አንቺ ትንሽ ራህማ የሚባል ነገር የለሽም እንዴ? ትንሽ አታዝኒም? ትንሽ ለሰው አታስቢም? እኔ ብሆን በሱመያ ቦታ ያለሁት እንዴት ሆናለሁ? ጭራሽ ከነ ልጆቿ ምንም የማያውቁ ህፃን ዳኢማ ልጆች ይዛለች። እኔም በሷ ቦታ ነገጧት ሰኢድ በኔ ላይ ሌላ ሚስት ቢያገባ ልጅ ወልጄ እንደዚህ አይነት ችግር ቢፈጠር እኔም እንደዚህ ነው ወይ የምሆነው? እንደዚህ ነው ወይ የምትመጣው? ጣውንቴ እንደዚህ ቤተሰቦቿም እያስቸገሯል። ምን በእናትህ ተወኝ፣ በእናትህ ሰኢድ አትቃፈኝ። እኔ ምንም እንድታቅፈኝ ምን ማለት ነው? ሰኢድ እንዴት ነው አንተ እኔን ጎንደር ትታይ የምትሄደው? እንግዲህ በአስቸኳይ ወደ ባህር ዳር ለመሄድ ተገደድኩኝ። ሱመያ እንደምታዩት ቤተሰቦቿም እያስቸገሯል ነው። ባህር ዳር ላይ ያሉት ክርስትና ተነሺ፣ ልጆቹ ይነሱ፣ አንቺም ተጠመቂ እያሏት ነው እና በአስቸኳይ ተነስቻለሁ። እኔም ወደ ባህር ዳር ለመሄድ ትኬት ቆርጫለሁ። ለአዩም ስነግራት አዩ እንደዚህ እያበደች እያለቀሰች እያስቸገረች ነው። እንግዲህ ጉዞ ወደ ባህር ዳር ወደ ጎንደር ተነስቻለሁ። ቶሎ ልድረስላቸው፣ ልጆቼም ያው ክርስትና ሊያስነሷቸው እያሰቡ ነው። ሱመያን ያስገድዷት ነው ቤተሰብ ማለት ነው። ቤተሰቦቿ ክርስቲያን ስለሆኑ በእናትህ ተወኝ፣ በእናትህ ሰኢድ አትቃፈኝ። እኔ ምንም እንድታቅፈኝ ምን ማለት ነው? ሰኢድ እንዴት ነው አንተ እኔን ጎንደር ትታይ የምትሄደው? አናግረኝ። እያናገርኩ አንዴ እያናገርኩ እኮ ነው። ኩታንዴ ቢያንስ እያናገርኩ አንዴ ቆማ አታናግረኝ እንዴ? ሰኢድ እያናገርኩ ነው እኮ። አዩ ስሚኝ፣ አሁን ይኸውልሽ ልጆቼን እንኳን አሁን ክርስትና ያነሷቸዋል ቤተሰቦቿ። ስለዚህ መድረስ አለብኝ እዛ ቤት አለብኝ። በኔ እንደ ካላንተ ፈቃድ ለምንድን ነው ክርስትና የሚያነሱት? አሁን በኔ እንደ ማለት ያው በቃ እዛ ገባች አይደለ? ከባሏ ጋር ተለያይቷል ብሎ አዩ ጊዜው ረመዳን ነው። ቢያንስ ቀድማ ታስረዳኝም። ቻው በይኝና ሊዳይ እኔ ምንም ቻው አይደለም ሰኢድ፣ የምሬን ነው የምልህ። እኔ ከአቅሜ በላይ ነው። የትም እኮ አለ ሄደው እኮ ጎንደር እኮ ነው። ቡርኪና ፋሶ አዩ ብላ እንኳን አስቀድመ እንደሚስት አክብራ አልነግረኝም? እንደሚስት አክብራ አልነግረኝም? ቤት ውስጥ እንደማለቀኝ ፓስፖርቴንም ተደብቄያለሁ ቤት ስለማቅ እንዳትነጫነጭኝ እስቲ ባሉት እኔ እውነት ከብዶኛል ካቅሜ እና አሁን በንዴት ክርስትና ድንገት ያነሳቸዋል የሚል ፍራቻ ነው ያለው እኮ አይደለም። እኔ ሌላ ነገር እኮ አይደለም። እኔ እዛ ሄዶ እሷ ተናዳበታለች። እዛ ሄዶ ሰው ቀጥራ እንኳን ብታስደበድበው ተናዳበታለች። በቃ በእኔ ምክንያት ተናዳበታለች፣ ቂም ይዛበታለች። የሆነ ነገር ብታረግም እሱ ይቅር። ከዚህ በፊት ሄደበት የማታውቀው ሀገር እኔ እንደውም ጎንደር ከምትሄድ እዚሁ የመን 20 ጊዜ ብትመላለስ ይሻላል። አንቺ ምን ነው አገሬ ላይ ለመሄድ ምንም እኔ ጎንደር ከምትሄድ ጎንደር ሆነ መቀሌ ሆነ የትም ቢሆን አገሬ ነው፣ ኢትዮጵያ ነው። ገባሽ? እንደውም ማላቀው ሰው ሀገር የማላቀው ቋንቋቸውን የማላቀ ሀገር ለኪ እና እዚህ ነው ወይ የምታደርገኝ ብለሽ አታስቢም? እንደዚህ የሚያንቀጠቅጥሽ ምንድን ነው አንቺ? አስሬ የመን ብትሄድልኝ ይሻለኛል፣ የመን ብትሄድልኝ ይሻለኛል፣ ጎንደር ከምትሄድ ባህር ዳር ከምትሄድ ትያለሽ። ህዝቡ እንግዳ ተቀባይ አህሪቡ ባይ እርጎ ገልብጦ የሚያበላ ህዝብ ነው። ግን አንቺ ፓስፖርት ስለሌለሽ ብቻ ሳይሆን የማትሄጂው እድለኛም ስላልሆንሽ አትሄጂም። እንደዛ አይነት ሀገር ላይ የሚረግጥ የተባረከ ሰው ነው። አንቺ ዝም ብለሽ ተንጨርጨሪ። የመን እኮ የሰው ሀገር ነው። እንደውም ሀገሩ ላይ በሚያወራው ቋንቋ ተግባብቶ ሊረዳዳ ይችላል። እዚህ ሀገር ላይ አንቺ የመን አስሬ የምትይው የመን የሰው ሀገር መሆኑን አታውቂም እንዴ? የስደት ሀገራቸው መሆኑን አታውቂም እንዴ? ኢትዮጵያ እኮ ያኔ አንቺ የተወለድንበትን ቦታ አትይ፣ ሁሉም ቦታ ሀገራችን ነው።
አሁን እንደዚህ ሊዘበራረቅ ነገር እንትን ቢልም ማለት ነው። ሁሉም ያኔ የራሳችን አገር ነው። ይሄ ግን የሰው አገር ነው። ወደርሽም ጠላሽም በማያውቀው ቋንቋ ነው፣ በማይገባው ቋንቋ በሰው ቋንቋ ነው የሚያወራው። እዛ ግን በሚያውቀው ቋንቋ ነው የሚያወራው አገሩ ላይ። አንቺ ከየመን እንደው ምንድነው ስር ያያያዘሽ? እንግዳው ሱመያ እዚህ የመን የለችም። 10 አሽከርክሪው ሂድ የመንና ኢትዮጵያ፣ ሂድ የመንና ኢትዮጵያ፣ ሂድ የመንና ኢትዮጵያ ያሽ አመላልሽው እንደ ውሃ ቀጂ ይሻልሻል አንቺ። እንደውም አንቺ ተከትለሽ ሂደሽ ሱመያ ጋር ከጎኗ እንዲሁም ማድረግ ነበረብሽ። ያለችበትን ቦታ አንቺ ከሱ በፊት ቀርመሽ እንዳገኛት ለልጆቹና ለሚስቱ ውሳኔ መወሰን ባለበት ጊዜ እንዲወስን ማድረግ ነበረብሽ። አንቺ ግን ሁሌ ካላማው ላይ ታስቀረዋለሽ ወደኋላ። በባለፈው ጊዜ ሆቴል ውስጥ ያለ ቢሄድ የሁሉ ነገር አይፈጠርም ነበር። አንቺና ሰኢድ ናችሁ ለሱመያ አጉል ውሳኔ እንድትወስን የምታደርጓት አንቺና ሰኢድ ብቻ ናችሁ፣ ሁለታችሁ ሰዎች። ወይ እሱን አትተይ፣ ወይ እሱን ተነጭራሹ ይዘሽ አትይዢ። በቃ የእሷን ህይወት ታደናቅፋላችሁ ከኋላና ከፊት እየሆናችሁ ሁለታችሁ። እኔ እንደናንተ እንደ ሁለታችሁ ሰው የሚያናድደኝ የለም ቢገባሽ። ማያልቅብሽ ይሄ ያዞንባሽ አይደርቅ እያነጨነትሽ እሱንም እንደዚህ ነው እንደዛ ነው እያልሽ ትጓተቻለሽ። እኔ ሰኢድ በፊት ሳቆም እንደዚህ አልነበረም። ለሚወስናቸውና ለሚያደርጋቸው ነገሮች በስርዓት ቶሎ በፍጥነት ማድረግ ያለበትን ማድረግ ካለበት ደቂቃ ቀድሞ ነበር የሚያደርገው። አሁን ግን አይደለም ማድረግ ካለበት ደቂቃና ሰዓት አይደለም ቀናቶች ራሱ አሳልፎ እያደረጋቸው ነው። መሆን ያለበትን ነገር መሆን ባለበት ጊዜ ማድረግ አቅቶታል። ለምን አላውቅም። ድክመት፣ ስንፈት አንቺ ነሽ ሆንሽበት። አሁን ግን አሁንም ጥሩ አድርገሃል እንደሩጠህ መሄድህ። መቼም ከረፈደ መድረስ ልማድህ ነው። አሁንም እቺ እያለቀሰች ኤርፖርት ስትገባ ገትታ እንዳታስቀርክ። ይገርማል። አብደሽ ከሆነ እንደው አብዳለች ተብሎ እኮ ይታዘብልሻል። እኔ ላንቺ እንደ ብዬ እንደማዘን ራሱ ምንም አልገባኝም አሁን ላይ። ኧረ ብስምላ። ኧረ እንደው ጣውንተስ እንዳንቺ ከሆኑ ይቅሩ በዛው። አስለን አንዳንድ እኮ ወንድ ሰለምቴ ሚስት ሲኖራቸው ብርቱ ጠንካራ በዲናቸው በተለይ በዲናቸው እንዲሳነፉ ማድረግ የለባቸውም። እኔ አሁን ላይ ሰኢድን ነው እንደው የምወቅሰው እንጂ እኔ ሱመያ ልወቅስ አልችልም። ሰዎች ሰኢድን ነው ልወቅስ የምችለው። ከጎኗ ሆኖ ጠንካራ ሆኖ ሱመያ ማጠንከር በሚገባበት ሰዓት እየተመጠመጠች ያዩ ያልመጠመጠች ታስቀረዋለች። እዛ ቦታ ላይ ሰው እንዴት በቶሎ ይደርሳል ብላችሁ ታስባላችሁ? አሁን አማቶቹ ጋር እሱ አብሮ ሄዶ ተዋውቆ እናቷን፣ እህቶቿን፣ ቤተሰቦቿን፣ ልጆቹን፣ ሚስቱን በእጁ ይዞ ቢሄድ ይሄ ሁሉ ችግር ባልተፈጠረ። ግን እሱ ከእጁ አወጣቸው። ከእጁ ከወጡ ቆዩ። ከእጁ መውጣታቸውን እያወቀ እንዴት ሰው ተከታትሎ አይሄድም? ገና የመጀመሪያውን ቪዲዮ ስትለቅ እንዴት ሰው አፈላልጎ አይሄድም? ሰዎች እንዴት ዝም ይላል? እንደው ሀዩ ታሸንፈዋለች። እንደው አዩ አሸንፋ ሰኢድን በአዩ ተሸንፎ ሱመያ እዚህ ደረጃ ላይ እስከምትደርስ ዝም ብሎ ይቀመጣል? እኔ ከምር አናዶኛል። የተናገርኩት ንግግር ራሱ አልበቃኝም። በቃ ሰኢድን የተናገርኩት ንግግር ሊበቃኝ አልቻለም። ብታምኑ ባታምኑ እኔ አናዶኛል። እንዳሁኑ አልተናደርኩበትም፣ ግን አሁን በጣም ነው የተናደርኩበት። በፊት በሚያደርጋቸው ነገር ያናድደኛል፣ ግን የዛሬው ደግሞ ከዛ በላይ ነው። ከዛ በላይ ለምን እንደዚህ እንዳደረገ ሊገባኝ አልቻለም።